ሰላም እንዴናችሁ ዲጂታል ቤተሰቦች ዛሬ ስኩላችሁ ቪዲዮ ሳምሰንግ A50 ስክሪን ተሰብሮ መጥቷል። ይሄን ሞባይል እንዴት አድርገን ስክሪን መቀየር እንደምንችል በዚህ ቪዲዮ እንመለከታለን። የማሳያዎችም ስክሪኑ ከነፍሬሙ እንዴት መቀየር እንደምንችል ነው የምንመለከተው። ከዚህ በፊት ስክሪን ብቻ እንዴት መቀየር እንደምንችል አሳይቻችሁ ነበር። ዛሬ ስኩላችሁ ደግሞ ከነፍሬሙ እንዴት አድርጋችሁ ስክሪን መቀየር እንደምንችሉ እናያለን ማለትም። እስከ ቪዲዮ ፍጻሜ ድረስ አብራችሁ ሁኑ። ለቻናሉ አዲስ ናችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮአችሁ ከወደዳችሁ ደግሞ ላይክ ሼር ማድረጋችሁ እንዳትረሱ። በቀጥታ ወደ ቪዲዮ እንግባ። ልክ እዚህ ጋር እንደምትመለከቱት እንግዲህ የምንቀይረው ስክሪን ከነፍሬም ነው ብያቸዋለሁ። ስለዚህ እዚህ ጋር የምናየው ስክሪን እንግዲህ ከነፍሬም የተገዛ ስክሪን ነው። ስክሪኖቹ እንግዲህ የተለያዩ ኳሊቲ አላቸው። ዩኬ የምንለው ስክሪን አለ፣ ማስተር የምንለው ስክሪን አለ፣ ኦኤልዲ የምንለው ስክሪን አለ፣ ኤችኬ የምንለው ስክሪን አለ። በእርግጥ እኔ የገዛሁት ስክሪን የወረደ ስክሪን ነው። ያው ባለ እንግዲህ የስልኩ ባለቤት ቀንደስ ያለውን ስክሪን ስለነበር የፈለገው። ስለዚህ እኔ የገዛሁት ስክሪን በጣም የወረደውን ስክሪን የገዛሁትና ግን ነገር ግን እንደዚህ በጣም በስማርት የሆኑ ስልኮች ላይ ብዙ ጊዜ እንደዚህ ስክሪን ከምንገዛ ይልቅ በጣም አሪፉን ስክሪን ወይ ደግሞ ዩኬውን ስክሪን ብንገዛ ካልቻልን ደግሞ ማስተር ስክሪን ብንገዛ በጣም ተመራጭነት አለው። ነገር ግን ኤችኬውን ኦልሬዲ ስክሪን ነው ሰው የፈለገው። እንደዚህ የወረዱ ስክሪኖች መሆናቸው ደግሞ አንደኛ ታቹም የተወሰነ ሊያስቸግር ይችላል። ምናልባት ያው 100% አይደለም ግን ሊያስቸግራችሁም ይችላል። ከዛም ውጭ ደግሞ አሻራ አይሰራም፣ ሙሉ ለሙሉ አሻራ አይሰራም። አሻራ እንግዲህ ዩኬ ስክሪን ሲሆኑ ናቸው አሻራ ይሰራሉ ብለን መናገር የምንችለው። ስለዚህኛው ላይ ግን አሻራ ሰፖርት አያደርጉም። ከዛች ደግሞ ተቹ በመሃል ሊይዝም ይችላል። ግን አንዳንድ ስልኮች ላይ ደግሞ ተቹ ምንም ሳይፈጠር በስነ ስርዓቱ የሚሰራበት አጋጣሚ አለ። በእርግጥ ግን ሁሉንም እንደ አንድ አድርገን ማየት የለብንም። ቢሆንም ግን ስልኩ የስልኩን ኳሊቲ በጣም ነው የሚያወርድባችሁ። ስለዚህ በጣም ትልቅ ስማርት ስልኮች ላይ የወረደ ስክሪን መቅጠም የስልኩን ኳሊቲ ዝቅ ስለሚያደርገው አሪፍ ስክሪን ብንገዛ በጣም የተሻለ ነው። ያው ግን ባለቤቱ እንግዲህ የምርጫውን ዞሮ የመረጡትን ስለሆነ የምንገጥምላቸው እንግዲህ እዚህ ጋር። ስለዚህ እኔ የገጠምኩኛቸው ያለሁት እንዳልኳችሁም ኤችኬ ስክሪን ወይ ደግሞ ወረድ ያለውን ስክሪን ነው የምገጥምላቸው ማለት ነው። እዚህ ጋር እንደምታዩት ሞባይሉን ደግሞ እንዴት አድርገን እንደምንፈታ እዚህ ጋር እያያችሁ ያላችሁት። በመጀመሪያ ደረጃ እንግዲህ ከኋለኛውን ያለውን ላስቲኩን የተወሰነ ካነሳን በኋላ ክዳኑን ካነሳን በኋላ ማለት ነው አሁን የምናደርገው ምንድነው የኋለኛው ፍሬም ነው የምናነሳለት። በመቀጠል እዚህ ጋር የኋለኛው ፍሬም በማነሳበት ሰዓት ላይ ከታች ያለው ፓርት አልለቀም ነበር እያለኝ የነበረው። ከታች የተወሰነ ማስሽ ይዞት ነበረ፣ ተጣብቆም ነበር። እንግዲህ ኦልሬዲ ስላላየሁት የተወሰነ ቀስ ብዬ ለማየት ስሞክር ከታች እንደ ማስሽ ነገር ይዞታልና በጣም አስቸጋሪ ነበር። ከታች እዚህ ጋር ለማንሳት በጣም ነበር አስቸጋሪ ነበረ። በምን ምክንያት እንዳጣብቁት አላቅም። ነገር ግን የስረኛው ሚኒ ቦርዱ ከዚህ ከኋላ ከምትወጥ ፍሬም ጋር ተጣብቆ መላቀቅ ነው ያስቸገረኝ። በጣም በቃ ልነሳም ብሎ ነበርና በጣም በጥንቃቄና በጣም ቀስ ብዬ ነበር ለማንሳት የሞከርኩት። እዚህ ጋር እንደምታዩት ፍሬሙ ላይ ነው ሄዶ የተጣበቀው የስረኛው ሚኒ ቦርድ ቀጥታ መጥቶ ተጣብቋል። ማስሽ ተነካክቶ ነበረ። ያም እንግዲህ ከውስጥ የተጠቀመበትን ማስሽ በምን ኬዝ እንደሆነ ባላቅም እዚህ ጋር እንደምታዩት ስፒከሩ አካባቢ ዙሪያ ላይ ማስሹ ካነሳሁት በኋላ ስመለከተው እንደምታዩት ማስሽ አግኝቼበት ነበርና ይሄ እንግዲህ በምን ኬዝ እንዳጣብቀው ምናልባት አንዳንድ ጊዜ ስፒከር ያለ መስራት ኬዝ ከሆነ እንግዲህ ሁለቱ የስፒከር እግሮቹ አልነካም ብለው ከሆነ ምናልባት እነዛ ታች እንዲነኩ ለማድረግ ታስበው ከሆነ ሊሆን ይችላል በሚል ነው ግምት ነው። ከዛ ውጭ እንግዲህ እኛ በቀጥታ ወደ ስክሪናችን እንግዲህ ስንገባ ያመጣሁት ስክሪን አልሞከርኩትም። ብዙ ጊዜ ስክሪን ያው እኔ ሳመጣ ከዚህ ፊት ነገርኳችሁ ቀጥታ ይዤ መጥቼ እዚህ ስራ ቦታ ላይ ሞክሬ ቼክ አድርጌ ነው የምገጥመውና መሞከር ይጠበቅብናል። ምክንያቱም ችግርም ካለ ካልሰራም መመለስ ስላለብኝ ስንመልስ ደግሞ ስክሪኑ ያው የተነካከ ስክሪን ከሆነ ላይመልሱልን ይችላሉ፣ ወይ ደግሞ ስክሪን ላስቲኩን የተላጠ መሆን የለበትም። ስለዚህ በጥንቃቄ እንደዚህ እንደነበረ ስክሪኑ ሞክረንላቸው ነው ቼክ አድርገን ከዛ በኋላ ከሰራ እንገጥመዋለን፣ ካልሰራ ደግሞ ያው መመለስ እንችላለን ማለት ነው። ነገር ግን ያው በጥንቃቄና በስነ ስርዓቱ ሞክረን መሆን አለበት ማለት ነው። ስለዚህ ስክሪን ያው ብዙ ጊዜ ቀጥታ እጅ ሳይሆን ባለንበት ቦታ ያው እናንተም በያላችሁ በቦታ ስክሪን ይመጣላችኋል ብዬ አስባለሁ። ስለዚህ ስክሪኑ እናዛለን፣ ቀጥታ ይመጣልና ሲመጣልን ደግሞ እዚህ ጋር ቀስ ብለን በስነ ስርዓቱ ሞክረን ቴስት አድርገን በተለይ እንደዚህ የወረዱ ስክሪኖች ከሆኑ በጣም መፈተሽ ግድ ይላል። አንደኛ ስክሪን እንኳን ከሆነ ምንም ችግር የለም፣ በጣም ኦሪጂናል ስለሆነ የዛን አክል መፈተሹ ብዙም አሳሳቢ አይደለም። ዲስፕሌይ ካደረገ ከበራ በቂ ነው። ምክንያቱም ዩኬ ስክሪኖች በጣም አሪፍ ስለሆኑ ማለት ነው። እዚህ ጋር ማነሳው እንግዲህ ሁለት ኬብሎች አሉ። አንደኛው የስክሪን ኬብል ነው፣ ቅድም ያነሳሁት ኬብል የስክሪኑ ኬብል ነው። ከዛ ውጪ የሚኒ ቦርድ ላይ ያለውን እንግዲህ ብሎን እንፈታለን። ከዛ በመቀጠል ደግሞ የአሻራ ነው። እዚህ ጋር ከታች የምታዩት አሻራ አለች። ስለዚህ አሻራዋንም ፈተን እናውጣታለን ማለት ነው። ከዛ በመቀጠል የስረኛው ሚኒ ቦርዱን ማውጣት ግድ ይለናል።
ልክ እንደምታዩት የሰረኛው ሚኒ ቦርድ ኬብሉ ከነ ኬብሉ እናወጣዋለን። እቺኛው አሻራ አለች፣ አሻራውን እናወጣለን። ግን አሻራው ኦልሬዲ አይሰራም ብያቸዋለሁ። አሻራ ዲቴክት ስለማያደርግ የገዛነው ስክሪን ኳሊቲ ወርድ ስለሆነ። ከዛ ውጭ ከታች ያለው እዚህ ጋር ገመድ አለ። ዋይፋይ ገመዱን ኔትወርክ ገመዱን እናነሳልታለን። ባትሪውንም እናወጣለን። እንግዲህ እዚህኛው ላይ የሚቀሩ እቃዎች አሉ። ከዚህኛው ላይ ሙሉ እቃ ለቃቅመን ነው እንግዲህ እዛኛው ላይ የምንገጥመው። ስለዚህ ምንም ማጣበቅ አይፈልግም፣ ምንም ነገር አይፈልግም። ስክሪኑ እንደሚሰራ ቼክ ካደረግን በኋላ ሙሉ ለሙሉ ከዚህኛው ላይ ወደዛኛው ላይ እቃዎችን ማጋጋዝ ነው የሚጠበቅባችሁ። ግን የሚቀሩ እቃዎች አሉ አሁንም ከዛኛው ላይ ያላነሳዋቸው። ግን መጀመሪያ ላይ ስክሪኑ እንደሚሰራ ቅድሚያ ቼክ ታደርግ ብዬ ነው። ሲቀጥል ያው አጋጣሚ የስልኩ ባለቤትም ቶሎ እንዲሰራልን ስለፈለገም በጣም ስላስቸኮለኝም ቪዲዮም ስሰራ ያው ጎን ለጎን እንግዲህ በተቻልኩት አቅም ቪዲዮ ለመስራት ብዙም አይመቸው ነበር። በጣም እያስቸኮለኝ ነበር። ሰውየውም ቶሎ ሰርቼ እዛው ጋር እንሰጡ ነበር የፈለገውና ስለዚህ የተወሰነ ቶሎ ስክሪን ቼክ አድርጌ ሜቢ ስክሪንም ካልሰራ ቶሎ ለመመለስም ስለፈለኩኝ ሰዓት ለመጠቀም ስለነበረ ለዛም ነው አሰራሪ በዛ መንገድ እየሰራው ስለሆነ ነው። ስለዚህ በመጀመሪያ እንግዲህ የስክሪኑ ኬብላችን እዚህ ጋር እንሰካለን። የስክሪን ኬብላችን እንሰካና ባትሪ እናደርግና ስክሪኑን እንፈትሻለን። በደንብ አድርገን ተቹ እንደሚሰራ እንሞክራለን። ስክሪኑ በስነ ስርዓት እንደሚበራ ቼክ እናደርጋለን። ብራይትነሱ እንደሚጨምር እንደሚቀንስ ቼክ እናደርጋለን። ተቹ ይይዛል አይይዝም የሚለውን በተወሰነ መልኩ ቼክ እናደርጋለን። ተቹ ያው ይይዛል አይይዝም የሚለውን በዚህ ሰዓት ማወቅ አንችልም፣ ግን የተወሰነ ቼክ ለማድረግ ያክል ብቻ ነው እንጂ ተቹ የሆነ ሰዓት የተጠቀማችሁበት በመሃል ሊሆን ይችላል ይሄ ችግር የሚያጋጥመው። እሱ በዚህ ሰዓት ማወቅ አንችልም ማለትም። እንደምትመለከቱት እንግዲህ ስክሪኑ በርቶልናል። ሳምሰንግ ኤ50 ነው ልክ እንዳልኳችሁ። ስለዚህ ስክሪኑ በርቷል። ከበራ በኋላ ብራይቱን ቼክ እናደርጋለን። ምናልባትም ያው ከኦሪጂናሉ ስክሪን ለየት የሚያደርጋቸው እነዚህ እንግዲህ ባክግራውንድ ነጣ ያለ ከለር ናቸው። ልክ እዚህ ጋር እንደምታዩት ነጣ ያለ ያ ግን ሙሉ ጥቁር ከለር ነው። ግራፊክሱ በጣም አሪፍ ነው። ኤችዲ ነው። በጣም ጽድት ያለ ከለር ነው ያለው። ብራይቱ ከለሩ በጣም ምርጥ ነውና ስለዚህ በብዙ መንገድ ኦሪጂናል ስክሪን አሪፍ ነው። አሻራ ዲቴክት ያደርጋሉ እንዳልኳችሁ። ፍሬሙ ሳይቀር ይሄ የሚገርማችሁ በጣም ወፍራም ነው የገዛሁት። ስክሪኑ ፍሬሙ ራሱ በጣም ወፍራም ነው። በቃ ስልኩን አወፍሮታል ማይችላችሁ። ከመጀመሪያ የነበረው ስልኩ ቴክነስ እና ከአሁን ከተቀየረ በኋላ በዚህኛው ፍሬም ሲቀየር የነበረው ቴክነስ በጨራሽ አይገናኝም። በጣም ወፍራም ፍሬም ነው የተገጠመው። ግን ያው ምንም አርጋቻም ሰውየውን በርግጥ ገጥም ለመሸጥ ነው እንደዛ ነው እና ለመጠቀም አልፈልግም ነበር ያለው። ምርጫው እንግዲህ ከዛ አንፃር ይሆናል አላቅም። ዞሮ ልክ እንደምታዩት ስክሪኑን በስነ ስርዓቱ እየሞከርኩ ነው፣ ቼክ እያደረኩ ያሉት። እናንተም በእንደዚህ መሰረት ስክሪኑን ቼክ ታደርጋላችሁ፣ ተፈትሻላችሁ። በእንደዚህ መሰረት እንግዲህ ስክሪኑ እንደሚሰራ ካረጋገጠን በኋላ በቀጥታ ምንም የሚያቀት ነገር የለም። ስክሪኑ ላይ ብቻ ግን እርግጠኛ ሆኑ፣ መፈተሹ ላይ በጣም እርግጠኛ ሆኑ። ምክንያቱም ስክሪኑ ኳሊቲ ወረደም ከፍም አለ እኛ የተሰጠነ ስራ እንግዲህ በስነ ስርዓቱ ሰርተን መቅጠምና ለባለቤቱ ማስረከብ ግዴታችን ነው። ይሄ የአንድ ባለሙያ የግዴታ ኃላፊነት ስለሆነ ስለዚህ እኛ በእንደዚህ መሰረት በስነ ስርዓቱ ገጥም መስጠት እንዳለብን መዘንጋት የለበትም። በቀጥታ ምንድነው የምናደርገው? ሁሉንም እቃዎች ወደ የቦታቸው መቅጠም ይጠበቅባቸዋል ማለት ነው። እንግዲህ ያንን ለማድረግ እያንዳንዱን እቃዎቻችን እንግዲህ ከዚህኛው ላይ እናነሳለን። የቀረቡትን እቃዎች ማለትም ቫይብሬተር ቀርቷል። የጆሮ ኤርፒስ ምንድነው ደግሞ የላይኛው ስፒከር አለች፣ የላይኛዋ እሷቺ ኤርፒስ የምትባለዋች እቺ ቀርታለች። እሷ እናነሳታለን። እዛኛው ላይ መገጠም ስላለበት ፕላስ ቫይብሬተር ይቀራል። ቫይብሬተር እናነሳለን። አንዳንድ ስልኮች ላይ ቮሊዩም ፕላስ እና ማይነስም ማንሳት ይጠበቅባቸው ላይክ እንደ ሳምሰንግ ኤ50 ማነው ይቅርታ ኤ15 ቮሊዩም ፕላስ ማይነስም ከዚህኛው ላይ አንስታችሁ ነው እዛኛው ላይ የምትገጥሙለት። እነዚህኞቹ ግን ቮሊዩሙ ክዳኑ ላይ ስለሆነ ችግር የለብንም፣ ምንም አያሳስብም። ግን አንዳንዶቹ ላይ ደግሞ ቮሊዩም ፕላስ ማይነስ ከነሱቹ ጨምር ሊሆን ይችላል። ምናልባትም እዚህኛው ፍሬም ላይ ሊቀር ስለሚችል እሱንም ጭምር አንስታችሁ ወደዛኛው ላይ መቅጠም አለባችሁ ማለት ነው። እንግዲህ ይሄ የምታዩት ፍሬሙ ለኳችሁ የሙሉ ለሙሉ ከነስክሪኑ ያለው ፍሬሙ በጣም ወፈር ያለ ነው። እንግዲህ የተገዛው ያለው በዚህኛው መንገድ እንግዲህ ስለተገዛ ወይ ደግሞ አማራጭ ስለሌለው ማለት ነው። ከዛ በቀጥታ እንግዲህ እዚህ ጋር ያለችዋን የዋይፋይ ገመዷን እንሰካታለን። እዚህ ጋር የምታዩት ማለት ነው። እቺኛው ገመድ ከሰካናት በኋላ ከዛ ቀጥታ ላስቲክ አለ፣ ላይ ላስቲክ አለ፣ መሃል ላይ ላስቲክ አለ፣ ከታች ላስቲክ አለ። ማጣበቂያ ማስሽ ነገር ናቸው። እንዲይዝላችሁ ለማገዝ ያክል የተጠቀሙት ነውና በቀጥታ የላይኛው ላስቲክ በእንደዚህ መሰረት እናነሳዋለን። ከዛ ቦርዱ ከመቅጠማችን በፊት ምን እናደርጋለን? ቫይብሬተሩን እንገጥመዋለን። የላይኛውን ኤርፒስ እንገጥመዋለን። እንግዲህ በጣም ቀላል ነው። በእርግጥ ከነ ፍሬም ስክሪን መቀየር ምንም የሚያስቸግር ነገር የለውም፣ ምንም የሚከብድ ነገር የለውም። በጣም ቀላል ነው። እቃዎችን ብቻ እንግዲህ አምጥቶ ወደዚህኛው ላይ ማስቀመጥ ብቻ ስለሆነ ምንም የሚከብድ ነገር የለውም። የዛን አክልም ማለት ነው። በጣም ቀላል ስራ ነው።
ስክሪን መቀየር አለመቀየሩን ብዙም አያስታውቅም በዛ ላይም። ስለዚህ እንደ መጀመሪያው አይነት የሚሆነውና ነገር ግን ያው አሪፍ ስክሪን ሲሆኑ በጣም ከዚህ የበለጠ ደግሞ በጣም ተመራጭነት አላቸው ማለት ነው። ከዛ ውጪ የሰረኛውንም እንደዛው ላስቲክ እናነሳለን። ከዛ በመቀጠል የላይኛውን ቦርድ እንገጥምና ብሎን እዛ ጋር ከላይ አለችው አንድ ብሎን እናስረልታለን። ለዚህ ቻናል ሲሆናችሁ ቻናል ሰብስክራይብ በማድረግ ቤተሰብ ይችላላችሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ቪዲዮ ከወዳችሁ ላይክ ሼር ማድረጋችሁንም እንዳትረሱ። በእንደዚህ መሰረት እንግዲህ የላይኛውን ብሎን ካሰርን በኋላ እዚህ ጋር መጥቶ ገመዱንም ከላይ መሳካባ ቦታ አለችው። ቀጥታ ጥርሱን ጠብቀን የላይኛውን እንሰካታለን። እንግዲህ ከዚህ በፊት ስክሪን ቀይራችሁ ለማታውቁም ካላችሁ ምንም እንደዚህ ስክሪን ለመቀየር ምንም አይነት ሌላ የሚያስፈልግ የተለየ ልምድም የለም። በጣም ቀላል ነው። ምንም የሚከብድ የለም። ለማንኛውም አይነት ሰው መሆን የሚችል ነው። ስለዚህ ስክሪን ቀይራችሁ ለማታውቁም ይችላችሁ። ያው ሙያው ላይ ያላችሁ ሆናችሁ ግን ከዚህ በፊት ከነ ፍሬም ስክሪን ቀይራችሁ ለማታውቁም ከነ ፍሬሙ እንግዲህ ለብቻም ሊሆን ይችላልና ምንም ችግር የለውም። ይሄ በጣም ቀላል ነው። ስለዚህ ለሁሉም አይነት ሰው መሆን የሚችል ነውና ከነ ፍሬም ስክሪን መቀየር ብዙም የዛን አክልም የሚከብድ ነገር የለውም። እንደውም ማጣበቁ የዛኛው ከፍሬም ውጭ ያሉት ናቸው እንደውም የተወሰነበት የሚሉት ከዚህኛው ሲንጻጽር ማለት ነው እንጂ በጣም ቀላል ነው። በጣም በቀላሉ መስራት የምንችለው ስራም ስለሆነ እናንተም እንግዲህ ይሄን ቪዲዮ እየተመለከታችሁ እንግዲህ በእንደዚህ መስራት ስክሪን መቀየር ይችላችሁ። ቀስ ብዬ እንግዲህ ያንዳንዷን ፓርት እየለቀምኩ ነው ለማሳየት እየሞከርኩኝ ያለሁት። ምክንያቱም ያው አንድ ባንድ ምንም የዘለልኩት ነገር የለኝም። እዚህ ጋር ምንም ነገር ሳልዘል ለመስራት እየሞከርኩኝ ያለሁት ምክንያቱም እንድትረዱኝና ያው እናንተም ሙሉ ስቴፑን አይታችሁት በእንደዚህ መሰረት እንድትሰሩም ጭምር ነው። በነገራችን ላይ ይሄ ስልክ ስክሪን መቀየር ብቻ አይደለም የምንመለከተው ፓተርንም አለው። ፓተርኑንም አላቆም ብሎኛል ሰውየው። ስለዚህ ፓተርኑንም ፎርማት ይደረግልኝ ብሏል። ስለዚህ ፓተርኑንም ፎርማት ስናደርግ እንደምታውቀው ጉግል አካውንት ይጠይቀናል። ይሄንንም እንግዲህ እንዴት አድርገን ፓተርኑን ፎርማት እንደምናደርግና ጉግል አካውንት እንዴት አድርገን ማሳለፍ እንደምንችል ሌላ ሁለተኛ ቪዲዮ ሰርቼላችኋለሁ። እሱንም ቪዲዮ ከዚህኛው ቀጥሎ ኔክስት ስለምለቅላችሁ ያኛው ቪዲዮ ማየት ትችላላችሁ ማለት ነው። ስለዚህ ፓተርን እንዴት አድርገን ፎርማት ማድረግ እንደምችል በተጨማሪም ጉግል አካውንቱ እንዴት አድርገን ባይፓስ ማድረግ እንደምችል እዚሁ ስልክ ላይ ሰውየው እንግዲህ ፓተርኑ ስለማያውቀው ፎርማት አድርገው ስላለኝ እሱንም አሳያችኋለሁ ማለት ነው። እንግዲህ ቀጣይ እዚህ ጋር የምታዩት የአሻራዋ ልጅ ከስር ያለችው አሻራዋን በቀጥታ ብሎን አለቻት። የራሱ የቻለ ሁለት ብሎን አለው። ሁለቱም ብሎኖች እናስራቸዋለን። ከዛ በመቀጠል መሀል ላይ ያለውን የባትሪውን ላስቲኩን እናነሳለን። ማስቲሽ ከታች አለው። በርግጥ እዚህኛው ላይ ማስቲሽ አለው ያጣብቃል፣ ግን ብዙዎቹ ላይ ማስቲሽ የላቸውም። እዚህ ፍሬሙ ላይ ማስቲሽ የሌላቸውም ያላቸውም አሉ። ማስቲሽ ካለው ጥሩ ነው። ከሌለው ደግሞ ከናንተ የሚጠበቅባችሁ ማስቲሹን ብቻ እዚህ ላይ በመቀባት ዙሪያ ሁለት ቦታ ብቻ ዳርና ዳር ጠግና ጠግ ላይ ትንሽ አስነክታችሁት ባትሪውን እንዳይንቀሳቀስባችሁ ማጣበቅ ትችላላችሁ ማለት ነው። ነገር ግን ይሄኛም የራሱ ማጣበቂያ የተወሰነ ማስቲሽ ነገር ስላለው ምንም ማስቲሽ መጠቀም አይጠበቅብኝም። ስለዚህ ባትሪውን ብቻ ባለበት ማስቀመጥ ነው የሚጠበቅባችሁ ማለት ነው። በእንደዚህ መሰረት እንግዲህ አጣብቀናል። ከዛ በመቀጠል ኬብሎቹን እንሰካለን። ኬብል ከሰካን በኋላ ባትሪውን ሰክተን የኋለኛው ክዳን መግደም ብቻ ነው። በአጋጣሚ ቪዲዮ እዚች ጋር ፖዝ አድርጌ ነበርና ሳላውቀው አጋጣሚ የሆነ ሰው በመሃል መጥቶብኝ ፖዝ አድርጌ ነበረ። ድጋሚ ሳላስጀምር ነበርና ስገጠም እዚህ ጋር የነበረውን ፓርት እንግዲህ ቪዲዮ ቆርጬም ስላልነበረ አጋጣሚ ፖዝ የነበረ ቪዲዮ እንደነበረ እንድትረዱኝ ያክል ነው እዚህ ጋር። ስለዚህ እንግዲህ ሁለቱ ኬብሎች ሰክቼ ባትሪውን ተሰክቶ የኋለኛው ክዳን መግደም ብቻ ነው እንግዲህ ያደረኩት ነገር። ምንም የተለየ ሌላ ነገር የለም። ያው አንዳንድ ጊዜ ቪዲዮ ከት የምናደርግበትን ኬዝ እንድትረዱኝ ያክል ነው። ሌላ በምንም ኬዝ አይደለም እዚህ ጋር። ስለዚህ በእንደዚህ መሰረት እንግዲህ ስክሪኑን ገጣጥመን ጨርሰናል። በእንደዚህ መሰረት ቼክ አድርገናል። የሚጠበቅብን የኋለኛውን ሙሉ ብሎኖች እንግዲህ አስረን ከዛ በኋላ የኋለኛውን ክዳን ማጣበቅ ብቻ የሚጠበቅባችሁ። የኋለኛውን ክዳን እንግዲህ ለማጣበቅ ዙሪያ ማስቲሽ ትጠቀማላችሁ። ማስቲሽ ካደረጋችሁ በኋላ ታጣብቃላችሁ ማለት ነው። ከዛ መቀጠል እንግዲህ በቪዲዮ ሁለት ላይ ደግሞ እንዳልኳችሁ ቅድም ላይ ፓተርን ተረስቷል። ፓተርኑ ስለማውቀው ፓተርኑንም እንግዲህ እንዴት አድርገን ፎርማት ማድረግ እንደምችል በተጨማሪም ጉግል አካውንቱን እንዴት አድርገን በፍሪቱል ምንም አይነት ክሬዲት ሳንጠቀም በፍሪቱል እንዴት አድርገን መስራት እንደምንችል በቀጣይ ቪዲዮ ሰርችላችኋለሁ። እሱ በክፍል 2 የሚለቅላችሁ ይሆናል ማለት ነው። እንግዲህ ለዛሬ ያስኩላችሁ የስክሪን እንግዲህ እንዴት አድርገን መቀየር እንደምንችል ሙሉ አሰራሩም እንግዲህ በዚህ ቪዲዮ ተመልክታችሁ እናንተም እንደዚህ ስክሪን ሲያጋጥማችሁ በእንደዚህ መሰረት በቀላሉ መቀየር ይችላላችሁ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮዎች ጉዳዮች ደግሞ ላይክ ሼር ማድረጋችሁ እንዳትረሱ። ለቻናሉ ልጅ ሆናችሁ ደግሞ ቻናሉ ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።